ከባድ ኒውስ ልንገርህ። የዛን ጊዜ በኢየሩሳሌም ላይ የሚነግስ አንድ ሰው አለ። በድንቅና በተአምራት በምልክት ስለሚመጣ ይቀበሉታል። እስራኤላውያንና ፍልስጤማውያን ማለት የአብርሃም ልጆች ናቸው። እኛ ሀገር ያለው ሰይጣን በሰው ውስጥ ሆኖ በየጠበሉና በየቸርቹ ሲለፈልፍ ነው የሚውለው። ክርስቶስ ኢየሱስ በክብር ደመና በመላእክት ታጅቦ ሲመጣ ታዩታላችሁ። ይሄ የሚገለጠው አውሬ ያለው ለምንድን ነው? የሰይጣንን ሙሉ ኃይልና ስልጣን ስለሚቀበል። መጽሐፍ ቅዱስ እኔ እንደዛ ቦታ በግልጽ ምልክት የተነገረበት ቦታ የለም። ለኔ ሚስጥር ነው፣ የሰው ቦታ ነው ማለት ነው። ጨረቃ ላይ ብንኖር የሰው ፍላጎት ከምድር ዘሏል። ከዚህ በኋላ ጠብቅ፣ የሆነ ሀገር ደግሞ ይፈነዳል። ሰው ሞራል አጥቷል ማለት የሃይማኖት ካባ ለብሶ በጣም ጉድ ተሰማበታል። ቁጥሩን ካልተቀበልክ አትችልም ከተባልክ ንብረትን ካልሸጥክ ሌላውን ገንዘብ ካላወጣ ልጆችን ምግብ መብዛት አትችልም። እና በእስራኤል ላይ የሚነግሰው አካል ነው ወይ ሲስተም ነው? ያገዛ ሲስተም። ይሄ አንተው እንደቀላል ያህዌ የምትለውን አንድ አይሁዳዊ ቢሰማ እጅግ አድርጎ አምሮ ካንተ ጋር ሊጣላ ይችላል አለ። በእስራኤል ያለው ክፋት ወይም ደግሞ በእስራኤል ላይ ያለው ጦርነት ምናልባት ከዚህ በላይ እንሰማ ይሆናል። ክርስቶስን በሰቀሉበት ጊዜ ደግሞ በእኛና በልጆቻችን ይሁን ብለዋል። ስለዚህ ከዛ በኋላ ታሪካቸውን ስታይ እስራኤል ያልተረጋጋች ሀገር ነች። የመጨረሻው ዘመን ደብረ ጽዮን ነው የሚባለው። አጋጣሚ ኢየሱስ ክርስቶስን ዓለም የተቀበለችውን ኢየሱስ ክርስቶስ አይቀበሉም። በግልጽ ነው ያወጀው። የምንሰራው ከዚህ በኋላ ዓለምን በእኔ ወርልድ ነው የምናስተዳድራት ብሏልና ከአሁን በኋላ ዓለም ለሰው ልጅ ሰላም አትሰጥም። ተስፋ ቆረጥኩ። አዎ ተስፋ ቆረጥ። ስለዚህ በዓለም ላይ ያሉ ነገስታቶች ሁሉ በጦርነት ጡዘት ውስጥ ነው ያሉት። ሌላው አንድ ምልክት የምነግርህ ነገር የዓለም ሃይማኖቶች ወደ አንድ ይመጣሉ። በእርግጥ የመጨረሻው ዘመን ይባላል። አንደኛ በቤተ መቅደሱ ላይ ነቢይ ሆኖ ይገለጣል፣ መሲህ ሆኖ ይገለጣል። ኢየሩሳሌምን ንጉሥ ሆኖ ያስተዳድራል። እግዚአብሔርን ሊሳደብ ማደሪያውንም ማለት ፕሮቮክ ለማድረግ እግዚአብሔርን ለመስደብ ተሰጠው ይላል። ሁለተኛ የተፈጥሮ አደጋ በቃ ምልህ አትጠብቅ። ከዚህ በኋላ ጎርፍ ሊሆን ይችላል፣ ምድር መንቀጥቀጥ ሊሆን ይችላል። በቃ ምልክት ነው። እናቶ ደብረ ጽዮን ስማቸው የመጨረሻው ዘመን መሆኑን የሚያውቁት ከሆነ በጣም የሚገርም ነው። እና ስማቸው በሕይወት መጽሐፍ ከተጻፉት በስተቀር አሕዛብ፣ ነገስታት፣ ኃያላት፣ ስልጣናት ሁሉ ይሰግዱለታል። በፍልስጤምና በእነሱ መካከል ያለው ጦርነት ገና ከዚህም በላይ ሊብስ ይችላል። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የሚለውን እንግዳ ወደ እናንተ እያመጣን እያቀረብን እናንተን በምትሰጡን አስተያየት ደግሞ የተለያዩ እንግዶችን እያመጣን እየተማማርን ነው። እንግዲህ ዛሬ ደግሞ ጠቅላላ ጉዳይ ላይ ለመወያየት አንድ እንግዳ ጋብዘናል። እንግዳችን አቶ ኤርሚያስ መቆያ ይባላሉ። አቶ ኤርሚያስ መቆያ በዎችማን ሚኒስትሪ ዋና ዳይሬክተር በመሆን እየሰሩ ይገኛሉ። ከ20 ዓመት በላይ ደግሞ በአርት ሚኒስትሪ በሚባል አንድ ታዋቂ አርቲስቶች በሚሳተፉበት የአርት ሚኒስትሪ ውስጥም በተዋናኝነትና በተለያየ ጉዳይ ላይ ሰርተዋል። አሁን ደግሞ ብዙ ጊዜያቸውን በምርመራ ጋዜጠኝነትም እየሰሩ ይገኛሉ። በተለያየ የስራ መስክም ደግሞ ተሰማርተው ይገኛሉ። አቶ ኤርሚያስ በወቅታዊ ጉዳይ ላይ ለማወያየት ስቱዲዮአቸው ስንጋብዘ በፍጹም ፈቃደኝነት ስለተገኘ በአድማጭ ተመልካቾች ስም አመሰግናለሁ። እግዚአብሔር ይመስገን። እኔም አመሰግናለሁ። መልካም እንግዲህ እኔ አንተ እንግዲህ ያው ጀስት ቀረብም ስለምል ነውና የዎችማን ሚኒስትሪ ዳይሬክተር ነህ። በአርት ሚኒስትሪ ውስጥ አገልግልሃል። የምርመራ ጋዜጠኝነት ደግሞ እዚህ ሀገር በጣም ባልተለመደ መልኩ በነበረበት ሰዓት በራስ በጣም ከባባድ የምርመራ ውጤቶችን ለእይታ በማቅረብ ብዙም ነገሮች ያሳልፋል። ወደ ውስጥ ስንገባ ብዙ እናወራለን። ግን በተለይ በምትሰራቸው አገልግሎት ውስጥ ከብዙ ሰዎች የሚነሳ ጥያቄ አለ። እሱን እንድታብራራለን ነው፣ ሙያም ስለሆነ ማለት ነው። የመጨረሻው ዘመን ደርሷል፣ ንስሐ ግቡ የሚል ስብከት በአንዳንድ ሰዎች ወይም በአንዳንድ ጉዳዮች ይነገራል። በሌላው ዓለም ደግሞ ምንም ችግር የለም፣ ፈታበል፣ ተዝናና፣ ብላ፣ ጠጣ በስቷል። ይሄ በቤተ እምነት ውስጥም አለ። ታገኛለህ፣ ትጠሳለህ፣ ትሄዳለህ ነውና በእርግጥ የመጨረሻው ዘመን የሚባል አለ ወይ? መጨረሻ አለ ወይ? ይሄ ዓለምስ መጀመሪያ ካላት መጨረሻ አለ ወይ የሚለው ላይ ማብራሪያ ብሰጠን። እሺ፣ አመሰግናለሁ ተሼ። እንግዲህ እኔ በዚህ ጉዳይ ላይ የተለየ ኤክስፐርት ወይም ደግሞ
በመንፈሳዊ ቋንቋ ኤስካቶሎጂ ይባላል ጥናት የሚያደርጉ ሰዎች እንደዚህ አይነት ተግባር ወይም ኃላፊነት ውስጥ አይደለም ያለሁት። ግን ስትኖር ከየት ነው የመጣሁት፣ የት ነው ያለሁት፣ ወዴት ነው የሚሄደው ብለህ ደግሞ ማሰብ እንግዲህ የሰው ሁሉ ማድረግ ያለበት ነገር ነው ብዬ አስባለሁ። እና እንግዲህ የመንፈሳዊ ሕይወትንም እንግዲህ በጥቂቱ እንደገባውና ዋጋ እንደሚሰጥ ሰው ከእግዚአብሔር ቃል እንዲሁም ደግሞ በዓለም ካሉ ኩነቶች አስተውለህ የሚሆነውን ነገር ተረድተህ የገባህን ነገር ትይዛለህ። በዛ በገባህ ነገር እንግዲህ የገባህን ነገር ለሰዎች ትነግራለህ። በዛ ነገር ላይ ደግሞ እንግዲህ የተለያየ ደግሞ ጥናት የሰሩ ብዙ እውቀት ያላቸው ሰዎች ደግሞ እንዳሉ ያው የታወቀ ነው። ብዙ መጽሐፍትን የሚጽፉ ዶክመንተሪን የሚሰሩ በዚህ ጉዳይ ላይ የውስጥ ሸክማቸውን በተለያየ የግላቸውን ሶሻል ሚዲያ ወይም ደግሞ የመገናኛ ብዙሃን በመጠቀም ይህን ስራ በጥልቀት የሚሰሩ ብዙ ሰዎች አሉና እንግዲህ እንደ አንድ መጽሐፍ ቅዱስ ተማሪ የመጨረሻው ዘመን አለ ወይ ካልከኝ እንግዲህ መጽሐፍ ቅዱስ የመጨረሻ ዘመን እንዳለ ስለሚናገር የመጨረሻው ዘመን አለ። የመጨረሻው ዘመን ስንል ደግሞ ምንድን ነው ብለን ስንል ይህንን ጥያቄ በመጽሐፍ ቅዱስ ላይ የመጀመሪያ ቃለ መጠይቅ ያደረጉለት ሐዋርያቶች ናቸው እና የጋዜጠኝነት ሙያ ዛሬ የተጀመረ አይደለም ማለት ነው። ያው መጨረሻው ዘመን እንደየቤተ እምነቱ አተረጓጎማል። ለምሳሌ ትንቢተ ዳንኤልን ወንጌላውያን ቤተክርስቲያን እንደሚፈቱት ኦርቶዶክስ ቤተክርስቲያን አይፈቱትም። መጽሐፈ ሄኖክ ላይ ትኩረት አድርገው ይናገራሉ። በወንጌላውያን ቤተክርስቲያን ደግሞ መጽሐፈ ሄኖክ የሚባለውን ብዙ የሚያውቀው ሰው ያለ አይመስለኝም። በካቶሊክም አልፎ ደግሞ አለ። በእስልምናም በዚህ ጉዳይ ላይ ይነገራል እና በጣም በሚገርም ሁኔታ ካልተሳሳትኩ ስህተት ከሰራው ይቅርታ የመጨረሻው ዘመን ደብረ ጽዮን ነው የሚባለው። አጋጣሚ እናቶ ደብረ ጽዮን ስማቸው የመጨረሻው ዘመን መሆኑን የሚያውቁት ከሆነ በጣም የሚገርም ነው እና ካልተሳሳትኩ ብያለሁ። ደብረ ጽዮን አለች ብለው በኦርቶዶክስ ያስተምራሉ። በወንጌላውያን ቤተክርስቲያን ደግሞ ኢየሱስ ለፍርድና ለእውነት ይመጣል ይላሉ። በካቶሊክም ብዙ እውቀት ስለሌለኝ ብዙ ባል ግን እንዳለ ሰማለሁ። በእስልምናም የራሱ አረዳድ አለውና የዛም ይሁን የሚመስሉ ምልክቶች በዓለም ላይ እየታዩ ነውና አለ ስትልን እስቲ በተጨባጭ መረጃ። አዎ እንግዲህ ምንድነው መሰለህ አሁን እንዳነሳው የተለያየ ሃይማኖት ተቋማት የተለያየ አተረጓጎም አላቸው። ግን ይሄ ሁሉ አተረጓጎም የተነሳው ከየት ነው ብለን ካልን ወደ መጽሐፍ ቅዱስን እንደ መተዳደሪያ ደንብ የሚያምኑ የትኛውም የሃይማኖት ተቋማት አሁን ቀደም እንዳልኩ ደቀ መዛሙርቶች ናቸው ይህን ጥያቄ የጠየቁት እና ተሰብስበው የመምጣትህና የዓለም መጨረሻው ዘመን ምልክት ምንድን ነው አሉት። ሁለት ጥያቄ የጠየቁት የዓለም መጨረሻና የመምጣትህ ምልክት ምንድን ነው ብለው ጥያቄ ያቀረበለት። ለዚህ ለተጠየቀው ጥያቄ ነው እንግዲህ የዛሬ 2000 ዓመት በፊት መልስ የሰጠው እና ከዚህ መልስ ተነስተው ነው አሁን ያልከውን ነገር በብዙ ኤስካቶሎጂ የመጨረሻ ዘመን አስተምሮ ላይ ከዚህ ተነስተው እንግዲህ የጠቀሰው ወንጌላት ላይ ነው። ከዛ ደግሞ ራእይ ላይ ደግሞ ዮሐንስ ራእይ በመለኮታዊ መገለጥ እና ክብር ጌታ ኢየሱስ ከተናገረው በኋላ ትንሽ ተጠር ያለና ብዙ ሚስጥራትን ያዘለ ጥንቃቄ የሚያስፈልገውን ፍቺ የሰጠው ማለት ነው። ግን ዞሮ ዞሮ የመጨረሻው ዘመን እንግዲህ ሲጠይቁት ምንድን ነው ያላቸው የሚለው ነው መሰለኝ እንግዲህ ቁልፉ ነገር እና አንዱ ከነገራቸው ነገር የዓለም መጨረሻ እና የመምጣቴ ምልክት ነው ያላቸው። እና ዓለም የምንለው ይህች ዓለም ነች። ይህች ዓለም መጨረሻ አላት ወይ ካለን እንግዲህ መጨረሻ እንዳላት ጌታ ኢየሱስ ክርስቶስ በቃሉ ላይ ተናግሯል። እና ይሄን የጠየቁት እነማን ናቸው ከተባለ ሌላው እንግዲህ በዜግነት አይሁዳዎች ናቸው። እና ለአይሁዳውያን ነው ይሄንን ጥያቄ መልስ የሰጣቸው። እና የመጨረሻው ዘመን ምልክቱ ሲላቸው እንግዲህ ጦርነትን ማቴዎስ 4 ላይ የሚናገረው ጦርነትን ሰማላችሁ፣ ረሃብ ይሆናል፣ ቸነፈር ይሆናል። ነገር ግን ይህ ሁሉ ሲሆን ደግሞ የምጣር ነው፣ ትንሽ ደግሞ ገና ነው ብሎ ካላቸው በኋላ ወደ መጨረሻው ዘመን ሊመጣ ሲል ያለውን ደግሞ በኢየሩሳሌም ከተማ ላይ የሚሆነውን ነገር ግልጽ አድርጎ ነገራቸው። ያም ደግሞ የነገራቸው ነገር ምንድን ነው? አንዱ የጥፋት እርኩሰት በቤተ መቅደስ ውስጥ ሲፈጸም ስታዩ አለ
የዛን ጊዜ አንባቢው ያስተውል እና እንደው ቀለል ባለ አማርኛ ስናወራው በዛን ጊዜ የምትኖሩ ይሄንን የምታምኑ እስራኤላውያን በቀጥታ ሽሹ ነው ያላቸው። ለምንድን ነው ሽሹ ያላቸው? ዳንኤል ላይ እንደሚናገር በዛን ጊዜ ማለት የዛን ጊዜ በኢየሩሳሌም ላይ የሚነግስ አንድ ሰው አለ። ይሄ ሰው በእስራኤል ቤተ መቅደስ ውስጥ ብቻ ሳይሆን በእስራኤል ላይ ንጉሥ ሆኖ የሚቀመጥና በንግስና የተቀበሉት ሰው ነው። እንደው እዚህ ጋር ላይ የእስራኤል መሪ እንግዲህ ናትናኤል ናቸው። አሁን የምናውቀው መሬት ላይ ያለው የሚነግስ ወይ ጠቅላይ ሚኒስቴር ናቸው። ንጉሥ ይነሳል የሚባለው ሰው ነው አሰራር ነው የሚሉ ደግሞ አሉ፣ ሲስተም ነው የሚሉ አሉ ከዘመኑ ጋር እና በእስራኤል ላይ የሚነግሰው አካል ነው ወይ ሲስተም ነው? ያገዛ ሲስተም እስራኤል ላይ የእስራኤልን ታሪክ እንግዲህ ምልህ ያው በጥቂቱ ለመጽሐፍ ቅዱስ ተማሪ እንግዲህ ስትረዳው የእስራኤል ታሪክ መንፈሳዊ ታሪክ ነው። መኖራቸውም መሰደዳቸውም ዳግም መሰብሰባቸውም አሁን ያሉበት ሁኔታ የነገ ሁኔታቸው በሙሉ በመጽሐፍ ቅዱስ ላይ ተጽፏል። አምነውም ሳያምኑም ገብቷቸውም ሳይገቡ እግዚአብሔር ባስቀመጣላቸው ሮድማፕ ላይ ነው የሚሄዱት እና በመጨረሻ ይሄ የሚቀበሉት ንጉሥ ምንድን ነው ካልከኝ እስራኤላውያን ኢየሱስ ክርስቶስን ዓለም የተቀበለችውን ኢየሱስ ክርስቶስ አይቀበሉም። ለምን? በዛ ሀገር ዜጋ ስለነበረ ስለሚያውቀው ማርያምን ስለሚያውቋት ዮሴፍን ስለሚያውቁት ኢየሱስን እንደ አንድ ነዋሪ ስለሚያውቁት በድንገት እንግዲህ እሱ መምህር ነኝ ቀጥሎም ደግሞ አምላክ ነኝ መሲህ ነኝ ሲላቸው ይሄ ነገር አስቆጥቷቸው ነው የሰቀሉት የሞት እርምጃ ያደረጉበት ምክንያት እና እስካሁን እስራኤላውያን ኢየሱስን አይቀበሉም። ግን በዛው ልክ ምን ይጠብቃሉ? በትንቢታቸው ውስጥ ከቤተልሔም የሚነሳ ንጉሥ እንዳለ ይጠብቃሉ። ስለዚህ ይሄኛው መጨረሻው ዘመን የሚመጣው ንጉሥ የሚባለው ሰው በሚጠብቁ አጠባበቅ ዮሐንስ ላይ እንደሚናገረው በድንቅና በተአምራት በምልክት ስለሚመጣ ይቀበሉታል እስራኤላውያኖች። ስለዚህ በዛን ጊዜ ለ3 ዓመት ተኩል መሲህ ነው ብለው ከተቀበሉት በኋላ ኢየሩሳሌም አሁን በቤተ መቅደሷን ለመስራት እንደ ባለም ሚዲያ እንደምንሰማው ጫፍ ላይ ደርሳለች። ስርዓቱ አልቋል። ውስጥ የሚደረጉት መንፈሳዊ ስርዓቶች አልቀዋል። የኮንስትራክሽን እንትኑ አልቋል። አሁን የቀራቸው አንድ ነገር በኢየሩሳሌም የሚገኘው መስጊድ አፍርሰው ቤተ መቅደሱን የሰለሞን ቤተ መቅደስ እዛ ቦታ ላይ የሚገባው ይሄ የሚቀመጠው ሰው አንደኛ የሀገራቸው ጠቅላይ ሚኒስተር ነው እንግዲህ በሰውኛ በእኛ አነጋገር፣ ሁለተኛ መንፈሳዊ መሪ ነው። እስራኤላውያን የሀገር መሪ ነው ብቻ ብሎ ሳይሆን መሲህ ነው ብለው ስለሚቀበሉት በቤተ መቅደስ ውስጥ የሚደረጉ ስርዓቶች አሉ። ከ3 ዓመት ተኩል በኋላ ግን ያንን ይቀይርና እኔ አምላክ ነኝ ሲላቸው ለእስራኤላውያን አምላክ ያህዌ ብቻ ነው። ኢየሱስን የሰቀሉት የሚያውቁት አምላክ የሙሴ አምላክ በምድረ በዳ ያንን ስርዓት የሰጣቸው ያህዌ ስለሆነ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ሲላቸው ያህዌ አይወለድም አይወልድም ብሎ እሱን እንዳራከሰ መጽሐፍ ቅዱስ ላይ እንደምናውቀው መጨረሻ ፈሪሳዊ ሰው ጋር ቀርቦ ለመሆኑ አንተ እግዚአብሔር ልጅ ነህ ሲለው አንተ አልክ ሲለው በሕዝብ ፊት በሰዎች ፊት በተቀመጠበት መጎናጸፊያውን ቀደደ ይላል። ተበሳይቶ አረከስከው ማለት ነው። አንድ አይሁዳ ፊት ሄደህ አንድ ጊዜ የእስራኤል ኤምባሲ የነበሩ ሰው በአጋጣሚ በሆነ ምክንያት አገኟቸውና ይህን በዚህ ነገር ላይ ያነበራቸውን ነገር አንድ እንትን ላይ ነው ያገኘሁት። ሲናገሩ ይሄ አንተው እንደቀላል ያህዌ የምትለውን አንድ አይሁዳዊ ቢሰማ እጅግ አድርጎ አምሮ ካንተ ጋር ሊጣላ ይችላል አለ። ምክንያቱም በሕጋቸው ብዙ ስርዓት ስላለው ማለት ነው። ስለዚህ ይሄ ንጉሥ የተባለው ሰው ኢየሱስን የሰቀሉት ከእግዚአብሔር ጋር ያገናኘበት መንገድ ለአንድ አይሁድ በጣም የሚያስቆጣ ስለሆነ ልክ ይሄኛው ንጉሥ እኔ ክርስቶስ ነኝ ብሎ ሲላቸው በዛን ጊዜ ሲያምፁበት የመጀመሪያው ኢየሱስ ክርስቶስ ለመሞት ስለመጣ ለመሰቀል ስለመጣ በእጃቸው ተይዞላቸው መስቀል ላይ ሞተ። ይሄኛው ንጉሥ ግን ኃይለኛ ስለሆነ ኃይልና ስልጣን ስላለው ያሳድዳቸዋል። እንደ ኢየሱስ አይሞትም፣ ያሳድዳቸዋል። እና ጌታ ኢየሱስ ክርስቶስ ሲነግራቸው በመጨረሻው ዘመን ምልክቱን ብለው ሲጠይቁት በዛን ጊዜ በዳንኤል እንደተጻፈው በቤተ መቅደሱ ሲያረክሰው በዛን ጊዜ ወደ ተራራ የወጣችሁ እንዳትመለሱ እንደውም ለተመረጡት ያን ጊዜ ያጥራል አላቸው። ይሄ የት ነው የሚሆነው? በኢየሩሳሌም ነው። ኦኬ፣ አሁን ያለችው ምድር ላይ ያለችው ኢየሩሳሌም ማለት ነው። አሁን ለምሳሌ የሰለሞን ቤተ መቅደስ በአላስካ መስጊድ ስር ተገኝቷል ፍርስራሹ።
የሚል ነገር እንሰማለን። አንዳንዴ ባለው ችግር ይዘጋል። አሁን ደግሞ ያለው የጦርነት ሁኔታውን ጋዛ ሰርጥ ላይ የምንሰማው ነገር ከትራምፕ ጋር የተያያዘ ሚስጥራዊ አካሄድ አለ። ለምሳሌ ትራምፕ አንድ ነገር ተናግረዋል። ፍልስጤሞች ጋዛ ሰርጥን ለቃቸው ወደ ግብፅ፣ ወደ ሶሪያ ሂዱ፣ ያለዛ የእስራኤልን ጥቃት አትችሉም ብለው ተናገሩ። እርቅና ሰላም እየመጣ በሚመስል ሁኔታ እኔ እናንተ በምናወራበት ሁኔታ ላይ ከፍተኛ ዘግናኝ የሆነ የቦምብ እና የድሮን ጥቃት በጋዛ ሰርጥ በተለይ ህጻናቶች ሁሉ ባሉበት ዓለምን ባሳቀቀ ሁኔታ እናያለን። ከዚህ ከአሁን ከምናወራው ነባራዊ ሁኔታ ጋር በሚስጥር የሚሄድ ነገር ይኖረው? ቅድም እንዳልኩ ነው የእስራኤል ታሪክ በመጽሐፍ ቅዱስ በእግዚአብሔር ባስቀመጠው ሮድ ማፕ ላይ ነው የምልህ። እስራኤላውያንና ፍልስጤማውያን ማለት የአብርሃም ልጆች ናቸው። ከአጋርና ከሳራ የተወለዱ ወንድማማች ናቸው። አባታቸው አንድ ነው። በነገራችን ላይ የአንድ አባት ልጆች ናቸው። ወደዛ ሄደ ስትሄድም ያው ሚያስ ታሪክ አለ። ግን በቃሉ ላይ የተጻፈላቸው ጠላትነት፣ በቃ በጠላትነት ውስጥ ነው የሚኖሩት። እንደ መጨረሻው ዘመን አስተምህሮ በእስራኤል ያለው ክፋት ወይም ደግሞ በእስራኤል ላይ ያለውን ጦርነት ምናልባት ከዚህ በላይ እንሰማ ይሆናል። ወደኋላ ከተመለስ እስራኤላውያን የሆነ ትራውማታይዝድ ናቸው ወይም አንድ ክፉ ጠባሳ አለባቸው። አንደኛ በታሪካቸው ያው ሰፊ ስለሆነ ተሰደው እንግዲህ ዛሬ ላይክ 70-80 ዓመት አካባቢ ነው ተመልሰው ሀገር የሆኑት። ግን እስካሁን እናንተ ኢትዮጵያዊ ነን ብለን ተረጋግተን ተቀምጠናል። እነሱ የተረጋጉ አይደሉም። ምክንያቱም በአረቡ ዓለም ሀገር እንዳላቸው አይታወቅም። አንድ ሁለተኛ ወደዚህ ባጭሩ ስንመለከት በሁለተኛ ዓለም ጦርነት በሂትለር ምክንያት ያለቀባቸው የተፈጠረባቸው ይሄ አሰቃቂ ነገር እነሱ እዛ እንትን ውስጥ ነው ያሉት እና እስራኤላውያን ከነካቸው በዛ ልክ ነው የሚበቀሉ። 6 ሚሊዮን ህዝብን ያለቀባቸው ያ 6 ሚሊዮን ታሪክ ሁለተኛ አሁንም ካላቸው አለመረጋጋት ጋር የሆነ ቀን መጥቶ የሆነ ቢያጠቃን የሚል ነገር ስላለ እስራኤላውያን አጥፍተው ማለት ህልውና እንደ እስራኤል ምናልባት በእኔ መረዳ የመጨረሻ በህልውና ሪስክ ዞን ውስጥ ያሉ ወይም እንደ አይነት ፐርሰናሊቲ ያላቸው ማን እንደሆነ ላውቅ አልችልም። ስለዚህ በፍልስጤምና በእነሱ መካከል ያለው ጦርነት ገና ከዚህም በላይ ሊብስ ይችላል። እንደ መጨረሻው ዘመን አስተምሮ ግን ይሄ አንቲክራይስት ስሙን ጠራ ነው። ይሄ ንጉሳቸው የክርስቶስ ተቃዋሚ የሚባለው ነው። እሱን በሚቀበሉበት ጊዜ ለ3 ዓመት ተኩል ሰላም እንደሚያወርድ ይነገራል። ምናልባት አሁን ያለ አስታራቂ ተመልከት። አሁን ጋዛን ልቀቁ ማለት አረቡ ዓለም ከፍልስጤማውያን ጋር ነው። ምናልባት አሜሪካንንም የመፍራት ጉዳይ እንጂ ጂሃድ ሊያውጁ የሚችሉበት አይነት ነገር ነው። ሁለተኛ እዛ ቦታ ላይ ያለ እስከ መስጊድ መኖሩ ሌላ ሁለተኛ ቅዱስ ቦታ ከጂሃድ ቀጥሎ ማነው ከሳውዲ ውስጥ ካለው ከመካ ቀጥሎ ስለሆነ ሙስሊሞች በጣም በአትኩሮት የሚያዩት እንደገና ደግሞ የተቀረው ዓለም አሜሪካንን ጨምሮ እንዲሁ በጣም አትኩሮ ያለበት ምናልባት የዓለምን ብርት ጉዳይ ነው እዛ ጋር ያለውና ይሄ የተፋጠጠ ነገር ከዚህ በላይ እንኳን ቢብስም ማንም ሰላም ሊያደርጋቸው አይችልም። አስተውለ እንደሆነ በየትኛውም የአሜሪካን ምርጫ ዙሪያ የሚመጣ ሰው ሁለቱን እጅ ለእጅ ያጨባብጣል። ያሲር አረፋት በህይወት እያሉ በነበረበት ጊዜ አይተን እንደሆነ ክሊንተን መጣ፣ ቡሽ መጣ፣ ጆርጅ ቡሽ ፈርስት መጣ፣ ሁሉም ያጨባብጣቸዋል። ሰላም ሊያደርጋቸው አይችልም። ምክንያቱም በእግዚአብሔር ቃል ላይ የተጻፈላቸው ነገር ይሄ ንጉሥ የተባለው የሚቀበሉት መሲህ ለ3 ዓመት ተኩል ሰላም ያደርግላቸዋል። አንዱ እሱን እንዲቀበሉ ከሚያደርጋቸው ነገር አንዱ ይሄ ነው። መገለጫ ምልክት አለው። አሁን ኦፊሻሊ በስውር ይሰራል ይላል መጽሐፍ ቅዱስ። በሚስጥር እየሰራ ነው፣ በሚስጥር ማለት ነው። ግን በአደባባይ የሚገለጥበት አካሄድ አለ። ኢሉሚናቲ የሚባሉ ማህበሮች አሉ። በሌላው ዓለም ሴጣንን ማምለክ ኖርማል ነው። እኛ ሀገር ጋር ነው ከባድ። እኛ ሀገር ያለው ሴጣን በሰው ውስጥ ሆኖ በየጠበሉና በየቸርቹ ሲለፈልፍ ነው የሚውለው። የኛ ሀገር ያለው ሴጣን በመንፈስ ውስጥ ሆኖ ነው የሚለፈልፈው። ሌላው ዓለም ግን ልክ ሱፍ ለብሶ በቀቄቅ ብሎ አንድ ነው የጀርመን ሀገር ያለች ዘመዴ ስትነግረኝ በጣም ይገርመዋል አለች። እነዚህ የሴጣኒዝም ተከታዮች ሰው ውጭ ሀገር ዕቃ ይዘህ ስትሄድ ማንም ሰው ቦታም አይሰጥም። እነዚህ ግን አሉ ያግዙዋል አለች፣ ይንከባከቧል። መጨረሻ ላይ ነው ጉዳቸውን የምታየው አለች። በጣም ሰላማዊ ሰዎች ይመስላሉ አለች። እና አሰራራቸው በጣም የረቀቀ ነው። እና ሰዎች የትራምፕን አካሄድ
ከኢንድ ታይም አካሄድ ጋር እያዩት ነው። ለምሳሌ የሚሰጠው ውሳኔ እኔ እናንተ አሁን ስናወራ ለራሻው ፑቲን ከበድ ያለ ማስጠንቀቂያ እንደ ጓደኛ ያወሩት የነበረው በዩክሬን ጉዳይ በ2 ሳምንት ሁሉ ነገር ማለቅ አለበት ብሎ እንደማዘዝ። አሁን ይሄ የጉግ ማንጉግ ጦርነትን ያስነሳል። ዓለምን ለሁለት ጎራ ይከፍላል። እኛም ሀገራችንም ደግሞ አንዳንድ ነገር ምልክቶች የእስራኤል የውጭ ጉዳይ ሚኒስቴር ባለፈው መተው ነበር ኢትዮጵያ ውስጥና ነገሮች ሁሉ የኃይል አሰላለፍም ምድራዊ ነገሮችን ያለን እነዚህ ከመንፈሳዊ ነገሮች ጋር እስቲ አያይዘን ብንወያይ ኤርሚያስ። አው ቀደም እንዳልኩ እንግዲህ ይህንን የመጨረሻ ዘመን ምልክት የጠየቁት አይሁዳውያን ናቸው ደቀ መዛሙርቶች። ስለዚህ በእስራኤል ከተማ እስራኤላውያን ላይ የሚሆነው ነገር ነው የነገራቸው። በ3 ዓመት ተኩል ውስጥ ጦርነት እንደሚመጣ ሰላም እንደሚመጣ ከ3 ዓመት ተኩል በኋላ እሱን ስላልተቀበሉት እጅግ ታላቅ መከራ ነው የሚያመጣባቸው። እንደውም ያን ጊዜ ስለተመረጡት ሲል ያጥራል ይላል። እነዚህ የተመረጡት የተባሉት በሌላ ቦታ እግዚአብሔር ስለመጨረሻው ቃል ኪዳን ለአብርሃም በገባለት ቃል ኪዳን የሚያስባቸው 144,000 እንደሆኑ ይሄ መጽሐፍ ቅዱስ ያስተምራል። ማለትም ስደታቸው ይሄ 6 ሚሊዮን አይሁዳውያኖች ከተጨፈጨፉት የባሰ ነው የሚሉ የታሪክ አጥኞች አሉ። ከፍተኛ ነው የሚባለው። አዎ ምንድነው መሰለ እንግዲህ አሁን አሻሚ ነገር አለው በነገራችን ላይ። ምክንያቱም ምንድነው አሻሚ ነገሩ ካልከኝ በዛን ጊዜ ያሉ እስራኤላውያን በሙሉ ይህንን መሲህ ይቀበሉታል። የጁዳይዝም እምነት የጁዳይዝም አስተምህሮ ክርስትናና ጁዳይዝም እስላም ሶስት አይነት እንትን ናቸው እንግዲህ እንደ ዋና እንትን ብለን የምንላቸውና በጁዳይዝም እምነት ውስጥ ያሉት በሙሉ ይህንን መሲህ ይቀበሉታል። ማለት እስራኤላውያን በሙሉ ጁዳይዝምን የሚከተሉ በነገራችን ላይ ከእስራኤላውያን ላይ ሙስሊም አለ፣ ፕሮቴስታንት አለ፣ ኦርቶዶክስ አለ፣ እምነት የሌለው አለ። ግን የጁዳይዝምን አስተምህሮ የሚከተሉት በሙሉ እሱን ይቀበሉታል። እነዚህ ሰዎች በቁጥር ስንት እንዲሆኑ እንግዲህ ያው ቁጥራቸውን ዳታውን ምናልባት እንግዲህ ስንት በእንትን ላይ ማወቅ ይቻላል። ስለዚህ እነሱ በሙሉ ናቸው የሚከተሉት ከዛ የሚቃወሙት። ስለዚህ ሁሉም ነው የሚያሳደዳቸው። ስለዚህ መከራውንም ያመጣባቸው ቅድም እንዳልኩ ኢየሱስ ክርስቶስን የሰቀሉበት ስቀለው ብለው ያኔ ሰቃይ ነበሩ፣ አሳዳጅ ነበሩ። ከክርስቶስ ቀጥሎም 12ቱን ሐዋርያቶች አሳደዋል፣ ብዙ ነቢያቶችን አሳደዋል። አሳዳጅ ነበሩ። አሁን ተሳዳጅ ነው የሚሆኑት። ስለዚህ ሲሰቀል ደሙ በልጆቻችን ላይ ይሁን ያ ማለት ነው። ያ ምንድነው እንግዲህ ምልህ ክርስቶስን በሰቀሉበት ጊዜ ደሙ በእኛና በልጆቻችን ይሁን ብለዋል። ስለዚህ ከዛ በኋላ ታሪካቸውን ስታይ እስራኤል ያልተረጋጋች ሀገር ነች። ብዙዎች ደማቸው ፈሷል። ወደ ሂትለርም ወደ ሁለተኛ ጦርነትም ከመጣን ወደ 6 ሚሊዮን አይሁዳዊ ሊትራሊ በቃ አልቋል፣ ሰላማዊ ሰው ማለት ነው። ስለዚህ በዛን ጊዜ እነዚህ የሚያልቁት እስራኤላውያን ከ3 ዓመት ተኩል በኋላ ነው እንግዲህ ጌታ ኢየሱስ እንደተናገራቸው የመጨረሻው መጨረሻ ይመጣል። የመጨረሻው መጨረሻ። አዎ ያ ማለት ምን ማለት ነው? ከዚህ በኋላ አላቸው ነው የሰው ልጅን በክብር ደመና በግልጽ ታዩታላችሁ። ፀሐይ ትጨልማለች፣ ጨረቃ ትጨልማለች። ማለት በእነዚህ በምናየው ከዋክብትና ተፈጥሮ ላይ ለውጥ አስደንጋጭ ነገር ይሆናል እና ክርስቶስ ኢየሱስ በክብር ደመና በመላእክት ታጅቦ ሲመጣ ታዩታላችሁ። እዛን ጊዜ በምድር ያሉ ሌሎች በሙሉ እሱን ያልተቀበሉ ዋይ ዋይ ይላሉ ይላል እና እያያችሁት በትንሣኤም ጊዜ እንደዛ ነው ያላችሁ። መልአኩ ተገልጦ ጌታ ኢየሱስ በትንሣኤ ወደ ላይ ሲሄድ እንደዚህ ሲያርግ እንዳያችሁት እንዲሁ ሲመጣ ታዩታላችሁ አላቸው እና በዛን ጊዜ አንድ ቁልፍ ነገር የተናገራት ነገር ምንድነው? በዛን ጊዜ የመላእክት መለከት ይነፋል። መላእክቶችን እልካቸዋለሁ ከምድር ጫፍ እስከ ምድር ጫፍ የተመረጡት ሕዝቤን ይሰበስባሉ ይላል እና በአጭሩ በኢየሩሳሌም ላይ የመጨረሻውን ዘመን ምልክትና የመምጣቱን ምልክት ሁኔታ የነገራቸው እንደዛ ነው። የተቀረው ዓለምና ይሄ ስለ መጨረሻው ዘመን ስናወራ ስለ አውሬው የሚባል ስለ አውሬው እንዲህ ነው፣ ቀይ ጊደር ተወልደዋል ይላሉ። ለምሳሌ አንተ አብራቸው የምትሰራው በሚዲያ ላይም ያለው ዎችማን ሚኒስትሪ ሌሎችም በወንጌላውያን በተለያየ ዓለም ያሉ በዚህ በመጨረሻው ዘመን ላይ ሚስጥራቶችን የተለያየ ነገር እያቀረቡ በማስረጃ ዓለም ላይ ከፍተኛ ውይይት የሚደረግበት ፕሮግራም ነው። እያንዳንዱ ነገር ለምሳሌ ይሄ
ይሄ ኤሌክትሮኒክስ ገንዘብ ማንሳት እንችላለን። የብር ካሽ አሁን የኛ ብር እንኳን በኪስ እንኳን ይዞ ብንለው እንኳን አይቻልም፣ ብዙ ነው ማለትም ከብሩ ግሽፈት ጋር። ግን አሁን የወረቀት ገንዘብ ቀርቶ ኤሌክትሮኒክስ ሆኗል በኤቲኤም። አሁን ኤቲኤምን ደግሞ ወደ ምን መጥቷል? ለምን አሻራችን ላይ አይኖርም ካርዱን ይዘን ከምንሄድ ብለው ብዙ ነገር ወደ ሲስተም ውስጥ እየተለወጠ ነው። በአንድ አገዛዝና በአንድ እዝ ስር ውስጥ እየገባ ነው። ይሄ የአውሬው አሰራር ነው ይላሉ። እና እንደው ትንሽ ስለሱ ነገር ብንል ጥሩ ጥያቄ ነው። አሁን ቅድም እንዳልኩ በኢየሩሳሌም ላይ መሲህ የተባለው ንጉስ ይሄን ሲሰራ በተቀረው ዓለም ላይ ምንድን ነው ካልክ፣ በተቀረው ዓለም ላይ ደግሞ የሚሆነውን ነገር የተናገረው ዮሐንስ ነው። ዮሐንስ በራእዩ ላይ በራእይ 13 ላይ እንዲሁም ራእይ 20 ላይ የተናገረው ነገር ምንድን ነው? እነሆ አንድ ዘንዶ ሲወጣ አየሁ ይላል። እንደው ውስጥ ያለውን ያየውን ራእይ ማለት ነው። ሲወጣ አየሁ ነው የሚለው እና ይሄ በተቀረው ዓለም ላይ የሚገለጥ አንድ ሰው አለ እና ይሄ ሰው ምንድን ነው የሚለው ሲናገር በዓለም ሁሉ ያሉ ስማቸው በሕይወት መጽሐፍ ከተጻፉት በስተቀር አሕዛብ፣ ነገስታት፣ ኃያላን፣ ስልጣናት ሁሉ ይሰግዱለታል ይላል። ሌላ ንጉስ ነው ደግሞ ይሄው ራሱ ነው። ይሄ ንጉስ በኢየሩሳሌም አንደኛ በቤተ መቅደሱ ላይ ነቢይ ሆኖ ይገለጣል፣ መሲህ ሆኖ ይገለጣል። ኢየሩሳሌምን ንጉስ ሆኖ ያስተዳድራል። በተቀረው ዓለም ላይ ደግሞ የተቀረውንም ዓለም ደግሞ ይገዛል። አሁን የተቀረውን ዓለም ይገዛል ማለት እንዴት ነው ካል ሲስተም ነው የሚያደርገው። ማለት መጽሐፍ ቅዱስ እንደሚናገር ለምሳሌ እሱ በሚገለጥበት ጊዜ ይላል፣ በሚገለጥበት ጊዜ አንባቢው ያስተውል ይላል። አሁን እጄን አጨብጭቤ አንዴ ስማኝ ካልኩህ አቴንሽንን እንፈልጋለሁ ማለት ነው። ልብ ያለው ልብ ይበል ብሎ ነው የሚያስጠነቅቀው። ይሄ የሚገለጠው ሰው ይሄ የሚገለጠው አውሬ ያለው ለምንድን ነው? የሰይጣንን ሙሉ ኃይልና ስልጣን ስለሚቀበል ነው። እና በዛን ጊዜ ማንም ሰው ይላል በዓለም ላይ ያለውን የገንዘብ ሲስተም ማለት ማንም ሰው ቁጥሩን ከተቀበለ ሰው በስተቀረ መግዛትም መሸጥም እንዳይችል ያደርጋል ይላል። ይሄ ማለት አሜሪካኖች ኒው ወርልድ ኦርደርን የሚባል አለ፣ አዲሱ ዓለም ስርዓት የሚባል ሰፊ ነገር ነው። ጆርጅ ቡሽ የዚህ ቡሽ ፈርስት አባትየው በግልጽ ነው ያወጀው። የምንሰራው ከዚህ በኋላ ዓለምን በኒው ወርልድ ኦርደር ነው የምናስተዳድራት ብሏል። እና በነገራችን ለዚህ ላይ የምነግርህ የአሜሪካን መሪዎች፣ የአውሮፓ መሪዎች በዚህ በመጨረሻው ዘመን እንቅስቃሴ ላይ አውሬው ከምንለው ከአንቲክራይስት ጋር ሁሉም በእርግጠኝነት አውቀው ነው የሚሰሩት። እኔ አፍሪካ ውስጥ ስትመጣ ወይም ደግሞ ኢአማኒያን ለሆነ ሰው ነው እንጂ በግልጽ ሁሉን ነገር እንደ ዲቴል ብታይ በትክክል አብረውት ነው የሚሰሩት። እና አሜሪካን አናውንስ ካደረገች 20 ዓመት ሆናት። እና ወደዚህ ስትመጣ ይሄ ሰው የሚመጣ ሰው አንደኛ ዓለምን ሰላም አደርጋለሁ ብሎ ነው የሚመጣው። በዓለም ላይ ሰላምን ያውጃል፣ ተቀባይነት እንዲኖር ያደርጋል ማለት ነው። ተቀባይነት ያደርጋል፣ ይወደዳል ማለት ነው። በቃ ለምሳሌ አንደኛ ተሰጠው ይላል። ሁለት ነገር ተሰጠው ይላል መጽሐፍ ቅዱስ ላይ። አንደኛ መንግስት ተሰጥቶታል። እግዚአብሔርን ሊሳደብ ማደሪያውንም ማለት ፕሮቮክ ለማድረግ እግዚአብሔርን ለመስደብ ተሰጠው ይላል። የፈለገውን ስደብ እግዚአብሔርን ይሰድባል። ለምን ይሰድባል? እንዴት ይሰድባል ካልን እንግዲህ ዲቴል ካየ በሁለት ዓለም መካከል ያለ ጦርነት ነው። በሁለት መንፈስ መካከል ያለ ጠላትነት ነው። እና የተቀረውን ዓለም ደግሞ ይህን ቁጥር ካልተቀበርክ በስተቀረ ማንም ሰው መግዛትና መሸጥ እንዳይችል ያደርጋል ይላል። ስለዚህ ያስተውል፣ ቁጥሩም ደግሞ የሰው ቁጥር ነው ይላል። ማለት በጣም በግልጽ ነው ያወራል መጽሐፍ ቅዱስ። እኔ እንደዛ ቦታ በግልጽ ምልክት የተነገረበት ቦታ የለም። እኔ ሚስጥር ነው የሰው ቁጥር ነው ማለት። የሰው ቁጥር ማለት ስድስት የሚሉ አሉ። ይሄ ቁጥር አይደለም፣ ገልብጠው የሚጽፉ አሉ፣ በሆነ ነገር አድርገው የሚሰሩት አሉ። ግራ ስለሚገባን ነው። አሁን ምንድነው የሰው ቁጥር ነው ማለት? ቁጥር የሰው ነው። 1 2 3 4 5 እኛ ነን የምንጠቀምበት ሰዎች ማለት የምትጠቀሙበት ነው፣ የምታውቁት ነው ማለት ነው። የሰው ቁጥር ነው የምታውቁት ነው። ቁጥሩም 666 ነው ይላል። ኮድ ነው፣ ኮድ ነው። ገባ? ያ ማለት ምን ማለት ነው? ሞባይል ቁጥር አለ አይደል? ያንተ ተሾመ እና ሞባይል ስልክ ቁጥር አንድ ነው አይደል እንዴ? ኤቲኤምህ ማለት ነው። ኤቲኤም ካርድህ ቁጥር አለው አይደል? የቤት ቁጥርህ ቁጥር አለው። ቁጥር የምንጠቀምባቸው ብዙ ነገሮች እንዳሉ ይሄም ሰውዬ
በቃ ቁጥር አለው 6 ነው ይላል። እንግዲህ ይሄ ዲቴል ብዙ ነገር አለው። ግን መጽሐፍ ቅዱስ በግልጽ ምን አስቀመጠልን? 6 ነው ይላል። አሁን ይሄ ነገር ታዲያ መቼ ነው የሚሆነው ብለህ ካልክ እንግዲህ ወደ ማቴዎስ 24 ነው የምንሄደው። ጌታ ኢየሱስ ክርስቶስ የመጨረሻውን ዘመን ከተናገረበት ነገር አንዱ ወደ ዓለም ብናይ ዓለም ላይ ጦርነት። በነገራችን አንድ ባድ ኒውስ ልንገርህ፣ ካሁን በኋላ አይደለም ምልህ በዓለም ላይ ያለ ጦርነት፣ በዓለም ላይ ያለ ጭንቀት፣ በዓለም ላይ ያለ በተፈጥሮ ያለ አደጋ ጥናትም እንደሚያሳየው በጣም ሬቱ ድግግሞሹ በየቀኑ በየሳምንቱ በየወሩ የሚገርም ኢንፍሌሽን እንደምንለው ያኛው ደግሞ በጣም እየጨመረ ነው የመጣው። የዓለም ነገስታት በጀት ይመድባሉ፣ ጦርነት ይበዛሉ። አዎ ይኸውልህ እንትን አላጡ አቅም አላጡ። በነገራችን ላይ ጦርነት ላቲን አሜሪካ ውስጥ ብቻ ነው ያልሰማሁት። በዓለም ላይ በብዙ አህጉሮች ጦርነት አልኩስ። ቤትም ሀገር ድብልቅልቁ እየጨመረ ነው የሚመጣው ጦርነት ምክንያቱም በቃ ተተንብየዋል። የዓለም መጨረሻ ምልክት ነው ተብሎ። ሁለተኛ የተፈጥሮ አደጋ በቃ ምልክት አትጠብቅ። ከዚህ በኋላ ጎርፍ ሊሆን ይችላል፣ ምድር መንቀጥቀጥ ሊሆን ይችላል። በቃ ምልክት ካሁን በኋላ ዓለም ለሰው ልጅ ሰላም አትሰጥም። ተስፋ ቆረጥኩ። አዎ ተስፋ ቆረጥ፣ ሰላም አትሰጥም። እንዴት ነው ታዲያ ተስፋስ የምናገኝ? ለምን መሰለ? ይሄ ሲሆን ጌታ ኢየሱስ ክርስቶስ አንድ ነገር ተናገረ። ደመና ሲሆን አይታችሁ ዝናብ ሊመጣ ነው ትላላችሁ። ታዲያ ምልክቶችን እያያችሁ ዘመኑንም አታስተውሉት ለምንድን ነው አለ። ለእኔ እናንተ መልእክቱ ምንድን ነው? ወይም ይህን ለሚያምኑ ካልክ የመጨረሻው ዘመን ምልክት ነው ማለት ነው። አየህ ጥናት ማድረግ ነው። ልክ ገበሬ ዳመና ሲመጣ እንደሚጠነቀቀው ምልክት ነው። አይቶ ሊዘንብ ነው እንደሚለው አሁን እነዚህ ጦርነቶች ስናይ ደግሞ ለእኛ ምልክት ነው። ኦኬ ይኸውልህ የዓለም መንግስታቶች እውቀት አላጡ፣ ባጀት አላጡ። በጣም ከዚህ በላይ ፕሮስፐር ማድረግ ይፈልጋሉ። አንዳንድ ጊዜ ፊክሽን ይመስልሃል። የአሜሪካን ሀብታሞች የዓለም ሀብታሞች ምድር ጠባቸው ማርስ ላይ ብንኖር ጨረቃ ላይ ብንኖር የሰው ፍላጎት ከምድር ዘሏል። በጣም መኖር ይፈልጋሉ። ሰላም ሆኖ በጣም እኛ ከምናውቀው በላይ ነው የነሱ የላይፍ ስታይል፣ ግን አልቻሉም። ተመልከት ራሻና ዩክሬንና አሜሪካ እንኳን በቀላሉ አውሮፓ ማለት እውቀት አተውኩ አይደለም። ጦርነት ምንም ራሻ እንደማይሸንፍ ያውቁታል። ከዓለም አንደኛ ኒውክሌርን የታጠቀች ሀገር ነች። ግን ዳር ክሬዚ ናቸው ማለት ምን ለማለት ነው? ማለት ወደ መፍትሄ ለመምጣት አይችሉም። እንዳየው ሰው እያለቀ ነው። መንፈሱ ነው ማለት መንፈሱ ነው። ምክንያት ተሰጥተዋል። ከዚህ በኋላ ጠብቅ የሆነ ሀገር ደግሞ ይፈነዳል። በአፍሪካ ሊፈነዳ ይችላል። በአረብ ሀገር ሊፈነዳ ይችላል። ይኸው በሶሪያ ጦርነት ነው፣ ሊቢያ ጦርነት ነው፣ ኢራቅ ጦርነት ነው። የት ነው ጦርነት የሌለበት ሀገር? በአንድም በሌላ መንገድ ሀገራቸው እንኳን ሰላም የሆኑ ሀገራቶች በጦርነቱ ተካፋይ ናቸው። አዎ ተሳታፊ ናቸው። አዎ ወይ መሳሪያ ይሸጣሉ፣ ወይ ወታደር ያቀብላሉ፣ ወይ ዲፕሎማት እንትን ይልካሉ። በአንድም በሌላ መንገድ ተሳታፊ ወይ ድምጽ ይሰጣሉ። ሌላው ቢቀር የአየር ክልሏን ትፈቅዳለች አንድ ሀገር። አሁን ኬንያ ጦርነት የለባትም አለ። አሜሪካን በዚህ አልፋ ሊቢያን መምታት ብትፈልግ ኬንያን ማስፈቀድ አለባት። ስለዚህ በዓለም ላይ ያሉ ነገስታቶች ሁሉ በጦርነት ጡዘት ውስጥ ነው ያሉት። ሁለተኛ የተፈጥሮ አደጋ አለ። እንደገና እንዲህ ስታወርደው በመጨረሻ ዘመን ሰዎች ፍቅር የሌላቸው ራስ ወዳድ ይሆናሉ፣ ዓለምን የሚወዱ ይሆናሉ፣ ከዳተኞች ይሆናሉ፣ ውሸታ የሰውን ስብና ሞራል ይጠፋል ማለት ነው። በጣም ክፉ በጣም ዋሾ እያለው ማለት ነው። ሚሊዮን ብር እያለው ለ100 ብር ሰውን ማንንም የሚያደርግ ሰው ሁሉ በባህሪው የሚበላሽበት ዘመን ነው። የዓለም ጦርነት ሌላ ጉዳይ ነው። በተፈጥሮ ላይ የሚመጣው ሌላ ጉዳይ ነው። ይሄ ነገር የሰው ኔቸር ላይ በሌላ ሲስተም የሚመጣ ማለት ነው። አዎ በልጆች ላይ በመጨረሻ ዘመን ልጆች ወላጆቻቸውን የማይታዘዙ ይሆናሉ ይላል። ልጆች ወላጆቻቸውን የማይታዘዙበት ቤተሰብ የመጨረሻ ዘመን ምልክት ነው። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለሁም። ፍቅር ይቀዘቅዛል። አሁን ፍቅር ይቀዘቅዛል። ኢትዮጵያ እኮ ፍቅር ቀዝቅዟል። እውነት እኮ ነው። ድሮ ቀረ የሚባል ብዙ እኮ ነገር አለ። ድሮ ቀረ የሚባሉ ነገሮች በሙሉ በመጨረሻው ዘመን ምልክት ውስጥ ነው የምናያቸው። ምክንያቱም ሪፈር የሚያደርግልን መጽሐፍ ቅዱስ ያልተናገረው ነገር አይደለም የሆነው። እና ሰው ሞራል አጥቷል ማለት የሃይማኖት ካባ ለብሶ በጣም ጉድ ተሰማበታለን። የመንፈሳዊ አሁን በየቦታው የምንሰማቸው በተለያዩ የሃይማኖት ተቋማት በእግዚአብሔር ስም እንዴ ስለ ሲኦል የሚያምኑ እኮ ናቸው። እግዚአብሔር እንደማይወድ የሚያስተምሩ ሰዎች ናቸው።
ፍርድ እንዳለ የሚያምኑ ሰዎች የመጨረሻ የዓለም አንደኛ ወንጀለኛ ሆነው በርኩሰት በገባ የሞራል ዝቅጠት ውስጥ የሚገኙበት ምክንያት ምንድነው ካልከ የመጨረሻ ዘመን ምልክት ነው። ስለ መጨረሻው ዘመን ምልክት ብዙ ነገር ማውራት እንችላለን። ስለዚህ እነዚህን ነገሮች ስንመለከት ገባውን ምንድነው ማድረግ ያለብን የሚለው ወደ ኋላ የምናወራበት ነገር ሊሆን ይችላል። ነገር ግን ይሄ ክርስቶስ ኢየሱስ ተቋሚ ሲመጣ አንድ አዘናጊ አሁን ይሄ ነገር ሶስት አይነት አመለካከት አለ በነገራችን ላይ ምን የሚሉ አሉ በስካቶሎጂ ብለው የመጨረሻው ዘመን ጥናት ላይ ይሄ ሰውዬ ይሄ አንቲክራይስት ዓለምን ስለሚገዛ በዓለም ላይ መከራ ስለሚያመጣ እሱ ከመምጣቱ በፊት ቤተክርስቲያን ትነጠቃለች የሚሉ አሉ። መጽሐፍ ቅዱስ ላይ ጥቅሶች አሉ፣ ብዙ ጥቅሶችን ባናወራባቸው። ትነጠቃለች ማለት ምንድነው? የተዘጋጁ ሰዎች ከመቅጽበት ይጠፋሉ። በዚህ እነ ትሪብሌሽን እነ ሊፍት ቢሃይንድ የሚባሉ ትልልቅ ቦክስ እንትን ውስጥ የነበሩ ፊልሞች ተሰርተዋል። ፕሌን ሲነዳ የነበረ ሰው አብራሪ ሲወድቅ፣ ፕሌን ክራሽ ሲያደርግ፣ ባቡር የሚነዳ ሰው ሲነጠቅ፣ ክራሽ ሲፈጠር፣ መኪና ወይ ባልየው ወይ ሚስትየው ሄዳ ሚስትየው ስታለቅስ አይቻልም። እንደዚህ አይነት ነገሮች ይፈጠራሉ ብለው የሚያምኑ አሉ። ይሄ ቤተክርስቲያን ልክ እሱ ሊገለጥ ገባ ሊገለጥ ሲደርስ እንግዲህ ቅድም እንዳልኩ እነዚህ ሁሉ ምልክቶች እነዚህ ብቻ አይደሉም። ገባ አሁን በሌላው በአሜሪካን የሙዚቃው ዓለም ላይ የሚሰሩለት አሉ። ሌላው አንድ ምልክት የምነግርህ ነገር የዓለም ሃይማኖቶች ወደ አንድ ይመጣሉ። እንዴት ወደ አንድ ይመጣሉ ማለት በእያንዳንዱ የሃይማኖት ተቋማት ውስጥ በአንድም በግልጽም ሆነ በስውር ይህንን ለመቀበል አስተምህሮ አላቸው እና የዓለም ሃይማኖት አሁን ቅርብ ጊዜ አንድ የተነሳ ሰው አለ አይደለም እንግሊዝ ሀገር እኔ ክርስቶስ ነኝ ብሎ በጣም ትልቅ ባለፈው አየሩን እንግሊዝ ሀገር ነው። በእናቱ ግብፃዊ ነው፣ በአባቱ አሜሪካዊ ነው። እንግሊዛዊ ነው። አዎ ማለት ሙስሊሞችንም ክርስቲያኖችንም አይሁዶችንም ሁሉን ቡዳይዝም ኢቭን የኤልጂቢቲኪ ሁሉን አቅፎ እኔ እንደንትን ነው ማለት እንደ መሞከሪያ ሲስተም ይው አንዳንድ ሰዎች የዓለም ሃይማኖትን ሁሉ አንድ ያደርጋል ስትል እንዴት ይሆናል ይሏል። ምክንያቱም መጽሐፍ ቅዱስና ቁርአን ስለሚለያይ የቡድሃና የመጽሐፍ ቅዱስ ስለሚለያይ ቁርአንና ሌላው ገባ ሂንዱይዝም ስለሚለያይ መጽሐፎቹ ስለሚለያዩ ማለት ነው። ግን ይሄ ሰውዬ ተከታይ በጣም እያፈራ ነው። በጣም ይሄ ምንድነው ብለህ ስትል ይሄ አንቲክርስቶስ ተቋሚ ሲመጣ የዓለምን ሃይማኖቶች አንድ ያደርጋል። አንድ አድርጎ ነው የሚመራው። ምክንያቱም ዋን ወርልድ ሲስተም የሚለው የዓለም ወደ አንድ መምጣት ማለት በሃይማኖት በገንዘብ በፖለቲካ ወደ አንድ ፎርማት እየመጣች ነው ማለት ነው። ያንን ደግሞ እና አሜሪካና አውሮፓ በደንብ አድርገው እየሰሩ ነው። ይሄ በመንግስታቶች ድጋፍ ያለው ነው ማለት ነው። በትክክል ትልልቅ ተቋማት እኔ እናንተ ነን ማናቀው እንጂ አሁን እኛ አሜሪካኖችና አውሮፓኖችን ነገስታቱ ማነው ብትጠይቃቸው ይስቁብሃል። ማወቅህን አይፈልጉም። ዛት ኢዝ ኖት ዴር ሄዴክ ገባ። ምክንያቱም ዋና ስራቸው አሁን በስውር መስራት ነው። ያንን ሰርተው ከጨረሱ በኋላ ያስረክቡታል። ገባ ተገለጥ ብለው ታስታውስ እንደሆነ አንድ ፊልም ነበር የዛሬ ማለት ዶክመንታሪ ሰርቻለሁ የዛሬ 7-6 ዓመት በስዊዘርላንድ የተደረገ አንድ ተነል ነው የባቡር መንገድ እና ያ የባቡር ተነል ሲመረቅ ባቡሩ እዛ ተራራው እያንዳንዱ ነገር ትርጉም አለው። በነገራችን ላይ ግን የመጨረሻው ምርቃት ጊዜ የጀርመኗ ፕሬዝዳንት የነበረችው ሄርመን ማን ስሟ እሷ የፈረንሳዩና የጣሊያኑ ጠቅላይ ሚኒስተርና የተለያዩ ዲፕሎማቶች በተገኙበት እዛ ዋሻ ውስጥ ነው ሴርሞኒው የተደረገው እና እዛ ቢቢሲ ግራ አጋቢ ትርኢት ታየ ብሎ ዘግቦታል። ይሄማ በዓለም ስፖርትም ፕሮግራሞች ላይ በብዙ ነገር ሲሰራ ነበር እንደ ትርኢት ተደርጎ ያ ትርኢት ትርጉም አለው። ይሄ ፍየል ያለው ቀንድ ያለው ጭፈራ አይደለ? ያ ማለት ስትመጣ መንፈሳዊ ነው ትርጉም እንዳልኩ እኔ እናንተ ነን የማናውቀው እንጂ ባቡር ሀዲድ ሲመረቅ ለምንድን ነው በግ ፍየል ቀንድ ያደረገ መስዋዕት ያለው በግ እዛ ውስጥ ያለው ትርኢቱ መልአክ ሲወርድ ምናምን ምንድን ነው ገባ ያለ ምክንያት አይሰሩም እነሱ። ስለዚህ ያውቁታል ነው ማለት እንደ አርት አድርገው ግን ያው ስለዚህ የዓለምን ሲስተም ሁሉ ወደ አንድ ነው የሚያመጡት። አሁን ብዙ ጊዜም ተነግሯል። አሁን ገንዘብ ለምሳሌ ዓለምን አንድ የሚያደርጋት አሁን ገንዘብ ነው አይደል? በዓለም ላይ ምልህ እንዲህ የሚሮጥ ገንዘብ ነው። ያ ገንዘብ ወደ ዲጂታል ወደ ኔት ካሽ ሶሳይቲ ልንገባ ነው። ኦልሬዲ እየገባን ነው
ገንዘብ እየቀረ እናንተ እንኳን በሞባይል ሆኗል የምንጠቀመው። ኦልሬዲ ወደዛው እየገባ ነው ገባ። ስለዚህ ያለን እንትን ገንዘብ ቀርቶ በቁጥር ሲሆን ገንዘብህ በባንክ ያለ ገንዘብ ሁሉ ነገ ይህንን ቁጥር ካልተቀበልክ ባንክ አላስተና። ለምሳሌ ወደ ዲጂታል አይዲ ብንመጣ ዲጂታል አይዲ አሁን ካልያዝክ ውልና ማስረጃ አይቻልም። በባንክ ማውጣት አትችልም። አንዳንድ መንግስት መስሪያ ቤቶች አትችልም እየተባልክ ነው። እንደዛው ማለት ነው። እንደዛው ቁጥሩን ካልተቀበልክ አትችልም ከተባልክ ንብረትን ካልሸጥክ ሌላውን ገንዘብ ካላወጣ ልጆችን ምግብ መብዛት አትችልም። በቀላሉ አስገዳጅ ፓስፖርት ወደ ኤሌክትሮኒክስ እየተቀየረ ነው አልኩ። ስለዚህ የዓለም ሲስተም ሁሉ ወደ አንድ ሰውን ሁሉ ልትቆጣጠር ወደሚችልበት መንገድ የሚያመጣው የክርስቶስ ተቃዋሚ ነው። በኋላ ለሱ ነው የሚያስረክቡት የዓለም ነገስታቶች ገባ። ይሄ መንፈሳዊ ትርጉም የዲጂታል አይዲን ብቻ አይደለም እኮ እንደነገርኩ ቁጥር ያለው ቁጥሩን ያልተቀበለ ማንም ቺፕሴት ጉዳይ ብትመለከት አሁን በስዊድን ቆየኩ 7 ዓመት 6 ዓመት አልፎታል። ብዙ ፋብሪካዎች ቺፕሴቱን ካልተቀበልክ አይቀጥሩም። እንበል ለዚህ ስቱዲዮ ተቀጣሪ ለመሆን ቺፕሴቱ ከሌለህ በሩም የማይከፈት ከሆነ ምርጫ አንተ ነው። ወይ ስራውን ትሰራለህ ወይ ቺፕሴት ታስቀብራለህ። በዛ ይቀበረ whatever። ስለዚህ ይሄ ምንድነው ብለህ ስትል እንደው የዓለም ሲስተም ሁሉ ወደዚህ እየመጣ ነው ማለት ለክርስቶስ ተቃዋሚ እያዘጋጁለት ነው። ስለዚህ ነገ ሲገለጥ አሁን ቅድም እንዳልኩ በዚህ በመከራ ውስጥ አናልፍም የሚል አስተምህሮ በጣም ከባድ ነው። ከባድ ያደረገው ምንድነው መሰለህ? ብዙ ሰዎች እኛ ምን አገባን እኛ አንቲክራይስት የቁጥር ምን ምክንያቱም ቤተክርስቲያን ስለምትነጠቅ እኛ አያገባንም ብለው ይላሉ። እና በዛ በመከራ ውስጥ የሚያልፉት እነማን ናቸው ብለው ያስባሉ? ደካማ ክርስቲያኖች፣ አሁን በህይወታቸው ያልተዘጋጁ ጥሩ ህይወት የሌላቸው። ምክንያቱም ሁለቷ ትነጠቃለች አንዷ ትቀራለች የሚለው ማቴዎስ ላይ ለአይሁዳውያን የተናገረውን ነው ወደዚህ የሚያመጡት። እሱ በራሱ ትክክል አይደለም። ለምንድነው ትክክል የማይሆነው? እሱን ራሱ የተናገራቸው ጌታ ኢየሱስ የመጨረሻው ዘመንና የመምጣቴ ምልክት ብሎ ዓለምን ለሁለት ከፍሏል ነው የነገራቸው። የመምጣቴ ምልክት ካለ ለነሱም የሚመጣው ክርስቶስ ለኛ የሚመጣው ክርስቶስ አንድ ክርስቶስ ነው። ግን ምን አይነት አስተምሮ አለ? መጀመሪያ በስውር ይመጣልና ቤተክርስቲያናትን ይነጥቃታል የሚል ቃል አለ። ማን ነው የሚል አባባል አለ። ግን መጽሐፍ ቅዱስ ላይ ራዕይ 13 ላይ ትሄድ ልክ እሱ በሚገለጥበት ጊዜ ምንድነው የሚሰራው ካልከኝ አንደኛ የዓለም ሕዝብ ሁሉ ይከተለዋል። እና አሁን ለምሳሌ እዚህ ቦታ ከተሼ በስተቀር እኛ ሁላችን ካልኩ አለህ ማለት ነው አይደል? አይደለም እንዴ? በንጽጽር ስታስቀምጥ ከከሌ በስተቀር ሁላችሁም ኑ ካልክ ያ ሰውዬ ሜንሽን ተደርጓል አለ ማለት ነው። አሁን ስማቸው በሕይወት መጽሐፍ ከተጻፉት በስተቀረ ዓለም ሁሉ ይከተለዋል ማለት አሉ ማለት ነው። ስለነሱ ደግሞ ሲናገር ምን ይላል? ዓለምን ያስከትላል። አንድ በኢየሩሳሌም ላይ ንጉሥ ይሆናል፣ በቤተ መቅደሱ ላይ ካህን ይሆናል። በተቀረው ዓለም ላይ ደግሞ ምንድነው የሚናገረው? የማይቀበሉትን ቁጥሩን የማይቀበሉትን ቅዱሳን ደግሞ ይላል መታረድ የሚገባው ይታረዳል፣ ወደ ማጎሪያ መሄድ የሚሄድ የተገባው ወደ ማጎሪያ ይሄዳል። የቅዱሳን ትዕግስትና እምነት በዚህ ነው ይላል። ቁጥሩን አልቀበልም ያሉ ቅዱሳኖችን ነው የሚናገረው። ገባ? እነዚህ ሰዎች ሎጂካልም ከሄድክ ደካማ ከሆኑ እዚህ ጋር ብርቱ ሊሆኑ አይችሉም። ገብተዋል? እና ደጋግሞ ልብ ያለው ልብ የቅዱሳን ትዕግስት ይሄ ነው ብሎ ሲል ቤተ ክርስቲያን አለሽ ማለት ነው በምድር ላይ አየህ አለን። ስለዚህ ሊያስተምሩ በመሃል ነው የሚሉ አሉ፣ መጨረሻ ላይ ነው የሚሉ አሉ። ኦኬ በመሃል ነው ማን ነው መጨረሻ ነው የሚባላል፣ በመሃል ነው የሚሉ አሉ፣ በጅማሬ ነው የሚለው በጣም አስጊ ነው። ገባ? ምክንያቱም በቅዱሳን የሚታሰሩ የሚገደሉ ብሎ ስለሚናገር ማለት ነው። ከቅዱሳን ስማቸው ከተጻፉት በስተቀር ስለሚል እንደገና ራዕይ መጨረሻ ላይ እነዚህ እነማን ናቸው ብሎ ሲል እነዚህ ከታላቁ መከራ የመጡ የአውሬውን ቁጥር በግንባራቸው በእጃቸው ያልተቀበሉ እና ስለ ስሙ የተሰዉ ናቸው ይላል። አየህ ይህንን ራዕይ ያለው ዮሐንስ ነው። አንቀበልም ስትል ትገደላለህ ማለት ነው። ስለዚህ ክርስቶስ በሚመጣበት ጊዜ እነዚህ ከሙታን ይነሱና ከክርስቶስ ጋር 1000 ዓመት ይነግሳሉ ይላል ኢየሱስ ክርስቶስ። ለእውነት መስዋዕት የሆኑት ማለት ነው። አዎ የሆኑት መጥተው ይነግሳሉ ይላል። በፊተኛው ትንሣኤ ዕድል ያላቸው ብፁዓን ናቸው ይላል። ስለዚህ ትንሣኤ ላይ ራሱ የሚነሱ አሉ የማይነሱ አሉ ማለት ነው። ሐዋርያ ጳውሎስ እነሱን የተናገረው እኛ በሕይወት ያለን ክርስቶስን ለመቀበል መጀመሪያ የሞቱት ይነሳሉ ያለው በክርስቶስ የሞቱት ማለት የተሰዉት ማለት ነው።
እንጂ ሁሉም ክርስቶስ ነው ማለት የሞተ ነው ማለት አይደለም። ከዛስ እኛ በአየር ላይ ክርስቶስን ለመቀበል በቅጽበት እንነጠቃለን ይላል። ገባ? ለመቀበል ነው። ራፕቸር ይባላል በእንግሊዝኛው። መነጠቅ ዓላማው ምክንያቱ ምንድነው ከተባለ ልክ አሁን ሰርግ ሙሽራ ሲመጣ ለመቀበል ከቤት ትወጣና ተቀብለ እንደምትመጣ ራፕቸር ትርጉሙ ክርስቶስን በአየር ላይ ለመቀበል ነውና ሲመጣ እሱም በመላእክት ታጅቦ ከምድር ማንም በዚህ ነው ቢላችሁ እኮ ብሎ ተናገረ። ማንም ኢየሱስ በዚህ መጥቷል በዛ ነው ቢላችሁ አትስሙ። አየር ላይ ነው 7 ዓመት ይነግሳል አትስሙ ነው ያለው። የሰው ልጅ መምጣት መብረቅ ከሰማይ እስከ በግልጽ እንደሚታይ ከምድር ጫፍ እንደሚታይ እንዲሁ ነው አለ ማለት በግልጽ ነው የምመጣው ማለት በግልጽ ስመጣ ከስር በህይወት ያሉ ይነጠቃሉ፣ ሙታን ይነሱና ከዛ ከክርስቶስ ጋር ለዘላለም እንኖራለን ማለት ምንድነው? ከክርስቶስ ጋር መተን 1000 ዓመት በምድር ላይ እንኖራለን ማለት ነው።